Have you ever been in a situation where you couldn't have the ability to explain a situation, a process, or sometimes yourself using the English language? Don't worry, I got you. ብዙ ነገሮች በህይወታችን ውስጥ ይፈጠራል። እነዚህ ነገሮች ማብራሪያ ሲያስፈልጋቸው በተለይ በእንግሊዝኛ ቋንቋ ስለ አንድ ጉዳይ ማብራራት አለባችሁ ብትባሉ ግራ እንዳይገባችሁ። በእንግሊዝኛ ቋንቋ አንድ ሁኔታ አሊያም ደግሞ ሂደት ሲያልፍ ደግሞ ራሳችሁን ማብራራት ብትፈልጉ ሳትቸገሩ በቀላሉ እንዴት ማብራራት እንደምትችሉ በዛሬ ቪዲዮ የማካፍላችሁ ይሆናል። Hello beautiful people, my name is Nabil and you gotta speak to reach. ወደ ትምህርቱ ሳንገባ የዛሬ ቪዲዮ ስፖንሰር ያደረገልና በተለይ ቤት መግዛት ለምትፈልጉ ገራሚ ድረገጽ ልንገራችሁ። qulfrealtor.com ይሰኛል። በድረገጹ ላንዲንግ ፔጅ ላይ እንደገባችሁ እዚህ ጋር በሰርች ባር ላይ ወይም ደግሞ ቺን ቦታ ላይ ስትሄዱ እዚህ ጋር ምን ይጠበቅባችኋል? የምትፈልጉት አካባቢ፣ የምትፈልጉት በጀት፣ የምትፈልጉት የክፍሎች ብዛት፣ እሱም ብቻ አይደለም የሪል ስቴት ስም ብቻ በማስገባት ሙሉ መረጃ ይሰጣችኋል። ለምሳሌ እዚህ ጋር DMC ብዬ በፈልግ የDMC ሪል ስቴት አማራጮች በሙሉ ይዘረዝርልኛል ማለት ወይም ደግሞ ለሽያጭ የቀረቡት ቤቶች በሙሉ ያሳየኛል። ለምሳሌ ኤን ቤት በመርጥ የሚያሳይ መረጃ አለ። እዚህ ጋር የምታዩት ሙሉ መረጃ አለ ስለ ቤቱ ማለት ነው። ስለ አካባቢው፣ ስለ ምን ያክል ክፍል እንዳለው፣ ስለ ስኩዌሩ ወይም ደግሞ ስለ ስፋቱ ይነግራችኋል። ስለ ዋጋውም ጭምር ይነግራችኋል። እዚህ በስተቀኝ ላይ የምታዩት ነገር ደግሞ request in person or virtual tour የሚል ደግሞ አለ። እሱ ማለት በአካል ወይም ደግሞ በቨርቹዋል የምታዩት ቤቱን ለመጎብኘት የምትፈልጉ ከሆነ እዚህ ኢሜይላችሁ ጽፋችሁ ከዛ በኋላ የካምፓኒው ቲሞች ኢሜይሉን እንዳዩት የቱሩን ነገር ያመቻቹላችኋል ማለት ነው። የበለጠ መረጃ ደግሞ ከፈለጋችሁ እዚህ ጋር ባሉት ስልኮች መደወል ትችላላችሁ። ወደ ትምህርቱ ስንገባ የዛሬ ትምህርት 3 ዋና ነጥቦች ያካትታል። የመጀመሪያው explain a situation ወይም ደግሞ አንድ ሁኔታ የማብራራት ጉዳይ እንዴት ልናብራራ እንችላለን? አንድ ሁኔታ እንዴት እናብራራለን? ብንጠየቅ ስለዛ ሁኔታ ምን ብለን እናወራ እንችላለን ነው። ሁለተኛው explain a process ምን ማለት ነው? ሂደት ነው አይደለ? ሂደት። ስለዚህ አንድ ጉዳይ አለና ያ ጉዳይ ሂደት አለው። ስለዚህ ያን ሂደት እንዴት ልናብራራ እንችላለን? አንድ ሰው ቢጠይቀን ምን ብሎ ይጠይቀናል መጀመሪያ፣ ከዛ በኋላኛ እንዴት ልንመልስ እንችላለን የሚለው ሐሳብ ያብራራል ማለት ነው። ሶስተኛው ነጥብ explain yourself ይባላል ወይም ደግሞ ራስን የማብራራት ማለት ምን ማለት ነው? እኛ ልንጠየቅ እንችላለን። የሆነ ጉዳይ ከኛ ጋር በተገናኘ ጉዳይ ነውና ስለዛ ጉዳይ ማብራሪያ ብንጠየቅ ወይም ደግሞ ማብራሪያ እንድንሰጥ ብንጠየቅ ምን ልንል እንችላለን የሚለውን ምን ልንጠየቅ እንችላለን፣ መልሳችንስ እንዴት ይሆናል የሚለውን በዛሬው ትምህርት እነዚህ 3 ነጥቦች እንዳስሳለን ማለት ነው። ስለዚህ የምንጀምረው በመጀመሪያው ነጥብ which is explain a situation። እዚህ ጋር when you have a situation ወይም ደግሞ አንድ ጉዳይ ስለ አንድ ሁኔታ ቢኖር sometimes you have information about the situation። ስለዚህ አንዳንድ ጊዜ መረጃ ሊኖርን ይችላል ስለ ጉዳዩ ማለት ነው። and sometimes you don't have any information, you have no clue። ምንም አይነት መረጃ ስለሌላችሁ ግን ያ የተፈጠረ ጉዳይ አለና አንድ ሰው ስለምታውቁትና ስለማታውቁት ነገር መረጃ ቢጠይቃችሁ እንዴት ሊጠይቃችሁ ይችላል? በተጨማሪ እናንተ እንዴት ልትመልሱ ትችላላችሁ የሚለውን እንመልሳለን ማለት ነው። ስለዚህ መጀመሪያ የጥያቄ ሁኔታውን ምን ሊሆን ይችላል? ምን ብሎ አንድ ሰው ሊጠይቃችሁ ይችላል? ምስጢራዊው የማብራራት ጥያቄ አንድ ሰው እንድናብራራ የሚጠይቀን ከሆነ በምን ሊጀምር ይችላል? ዋይ ብሎ ይጀምራል። ዋይ ማለት ለምን ነው አይደለ? ዋይ ለምን ወይም ደግሞ ጉዳዩ ለምን ተፈጠረ? ስለዚህ ማብራራት ይፈልጋል ሰው። እዚህ ጋር አሁን ለምሳሌ why do you think ከዛን situation አለ happened። why do you think such situation happened? የሆነ ጉዳይ ተፈጥሯልና ከዛን ያ ሰው ጠየቀ። ሰው የኛን መልስ በተለምዶ እኔ ሁሉ ጊዜ የምለው ምንድነው ከጥያቄው ራሱ መልስ ልናገኝ እንችላለን ማለት ወይም ደግሞ መልስ ሳይሆን እንዴት ልንጀምር እንችላለን የሚለው መልስ ይመልስልናል እዚህ ጋር ማለት ነው። ስለዚህ why do you think a situation happened ብሎ አንድ ሰው ቢጠይቀን ምን ልል እንችላለን? it happened እንላለን። it happened ያው ጉዳዩን እናውቃለን ስለ ሁኔታው መረጃ ስላለን it happened እንላለን።
why do you think it happened አይደለ ያለው happened አለች እዛ ጋር ስለዚህ it happened የተፈጠረው ብለን ከዛ በኋላ because ወይም ደግሞ it happened because blah 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 ከዛ በኋላ ነጥቦችን እናስቀምጣለን it happened because 1 2 3 ብለን እናስቀምጥ እንችላለን ማለት ምክንያቶች ልንደረድር እንችላለን እስኪ ምሳሌ እንመልከት why do you think they got into a fight why do you think they got into a fight አሁን እዚህ ጋር አንድ ሁለት ሰዎች ወይም ከዛ በላይ ሊሆኑ ይችላሉ የተጋጩ ሰዎች አሉ ወይም የተጣሉ ሰዎች አሉ ከዛን አንድ ሰው እኛን ማብራሪያ እየጠየቀን ስለዚህ ጉዳይ እነዚህ ሰዎች ለምንድነው ወደ ጸብ የገቡት ወይም ደግሞ የጸባቸው ምክንያት ምንድነው ብሎ እኛ ማብራሪያ እየጠየቀን ነው ሰው እኛ ስለ ጉዳይ በደንብ ስለምናቅ ማብራራት ብንፈልግ በምን እንጀምራለን ቅድም እንደነገርኳችሁ አትርሱልኝ so why do you think they got into a fight they got into a fight because አያችሁ እዛው ጥያቄው ላይ የነበረችው they got into a fight ወደ መልሳችን አመጣናት ማለት ነው they got መጀመሪያ ይሄ መንደርደሪያ ይባላል ማለት ነው ስለ ማብራራቱን ስንጀምር የተጠየቅነው ነገር አለ ስለዚህ በዛ እንጀምራለን they got into a fight ከዛ በኋላ ለምን ምክንያቱም ለማለት ስንፈልግ they got into a fight because ብለን ከዛ በኋላ ማብራራት እንጀምራለን አሁን ለዚህ ምሳሌ ያስቀመጥኩላችሁን መልስ ልንገራችሁ one of them cursed and called the other names እዚህ ጋር ነው የሚሆነው they got into a fight because one of them cursed and called the other names እዚህ ጋር አሁን ምናያቸው ቃላትና እንደዚህ phrasal verbs ምንላቸው ነገሮች በዝርዝር እንመለከታቸዋለን ግን መልሱን በደንብ ልጨርስላችሁና ከዛም ወደ ዝርዝሩ ወይም ወደ ትርጉሞቻቸው እንመለከታለን so they got into a fight because one of them cursed and called the other names which he couldn't take so they started cursing each other back and forth till it turned into a fist fight ይሄ ጠቅላላ መልሱ ነው አሁን በደንብ አብራራ ነው ማለት ነው ጉዳዩ so they got into a fight because ብለን ጀመርን ከዛ በኋላ one of them cursed and called the other names አለ አይደለ ከዛ በኋላ which he couldn't take so they started cursing each other back and forth till it turned into a fist fight አሁን እነዚህ መብራራት ምንድነው በአጠቃላይ አንዱ ምን አረገ አንዱን የተፈጠረው ወይም የጸቡ ምክንያት የሆነበት ምክንያት ምንድነው ሁለት ሰዎች ናሉ አንደኛው ሌላኛው ሲሳደብ ነበር ከዛም ሁለተኛው ያ የስድቡን ጉዳይ ስላልተመቸው ወይም ደግሞ ስላልተዋጠለት እሱ መሳደብ ጀመረ ከዛን ሲመላለሱ በስድብ ወዴት ሄደ ወዴት አመራ ጸቡ ወደ ቦክስ ወይም ወደ ቡጢ ተለወጠ ማለት ነው እስኪ አሁን እዚህ መልሱ ላይ ያሉት ቃላቶች እስኪ እንመልከታቸው so የመጀመሪያው cursed የሚለውን ቃል ነው እስኪ አሰውሩኝ cursed ማለት ነው መሳደብ ማለት ነው አንድ ሰው ሲሳደብ he is cursing እያለ ነው ማለት ነው he is cursing እየተሳደበ ነው እያለ ነው ሌላኛው call someone names አንዳንድ ጊዜ call መደወል ብቻ አይደለም call somebody names አንድ ሰው he's calling me names ካል ይሄ ሰው አጸያፊ ስያሜዎችን እየተናገረ ወይም ደግሞ እኔን በሌላ መልኩ አጸያፊ ስያሜዎች እየሰጠኝ ነው ማለት ነው ያልሆነ ስያሜ ማለት ነው ለምሳሌ ያው በቪዲዮ ላይ መጠቀስ ስለማይቻል ነው ግን አጸያፊ የሚባሉ ስያሜዎች ሲጠቀም አንድ ሰው he's calling him names እያለ ነው ማለት ነው ሌላኛው can't take አንድ ላይ ሲቀመጡ I can't take ስንል አለመቻል ማለት ነው ስለዚህ ቅድም ምሳሌው ካስተዋላችሁ he couldn't take አለ አይደል he couldn't take ዋናው አንዱ የተሰደበውን ሰው he couldn't take አልቻለም ወይም ደግሞ ያ ሰው ሲሳደበው የስድቡን ብዛት ወይም የስድቡን የመጉዳት እንትኑ ስለበዛበት አልቻለምና ከዛን እሱን መማረክ ጀመረ መመለስ ጀመረ በመሳደብ ማለት ነው so he couldn't take ማለት can't take አለመቻል አንድ ነገር አለመቻል ስድብ ሊሆን ይችላል ሌላ ነገር ሊሆን ይችላል የግዴታ ስድብ መሆን የለበትም ምናልባት በስራ ላይ እየሰራን I can't take it anymore ካል ማለት በቃኝ አልቻልኩም የሆነ ከመጠን በላይ ጫና ፈጥሮብናል ማለት ነው ያ ነገር ማለት ነው ሌላኛው back and forth ማለት አንድ ነገር ምልልስ ማለት ነው ምልልስ ይሄም ሲሳደብ ያም ሲሳደብ ያው የስድብ ምልልስ ማለት ነው ይሄ ሲሳደብ የሚያው መልሶ ይሳደባል so back and forth እንጠቀም ምንድነው አንድ ነገር ምልልስ ሲኖረው back and forth የሚለውን ሐሳብ እንጠቀማለን ማለት ነው የመጨረሻው ቃል fist ማለት ቺኛው የእጃችን እንደዚህ ሲሆን palm ነው አይደል እዚህ ጋር so ይሄኛውን ስንል
ማለት ፊስት ነው ይሄኛው። ፊስት ፋይት ማለት የቡጢ ጸብ ማለት ነው። ፊስት ይባላል ቡጢ። እንግዲህ አሁን እስካሁን ድረስ ያየነው እናንተ ስለ ጉዳዩን የሆነ መረጃ ስላላችሁ ነው። አንዳንድ ጉዳዮች ደግሞ ለምሳሌ if you have no clue ምንም ማለት መረጃ ስለዛ የተፈጠረውን ጉዳይ ምንም ማለት መረጃ ሳይኖራቸው ግን አንዳንድ ጊዜ ምናልባት የራሳችሁን ሐሳብ እንዲህ ሊሆን ይችላል የተፈጠረው እንዲህ ሊሆን ይችላል የተፈጠረው ብላችሁ ለማብራራት ስትፈልጉ አንድ ሰው ቢጠይቀው ማለት በቃ አላቅም ብላችሁ መድፈን ነገሩን ካልፈለጋችሁና ማብራራት ብትፈልጉ ግን የምትፈልጉት የራሳችሁን ሐሳብ ማስቀመጥ ነው እንጂ የተፈጠረውን ነገር አታውቁትም። እንደዚህ አይነት ነገር ሲሆን አንደኛ ሰው ቢጠይቃችሁ ቅድም እንዳልኳችሁ ዋይ ብሎ ሊጠይቃችሁ ይችላል። ከዛ በኋላ እናንተ ከጥያቄው የተረዳችሁት ነገር አይታችሁ መልስ እንዴት ትመልሳላችሁ የሚለውን እስኪ በምሳሌ እንመልከት። አንድ ሰው እንደዚህ ብሎ ቢጠይቃችሁ why do you think there is such a low passing rate in school? ይህን ጥያቄ ቢጠይቃችሁ አንድ ሰው why do you think there is such a low passing rate in school? አሁን በተለይ በትምህርት ቤት ውስጥ የማለፍ ሬቱ በጣም ዝቅተኛ የሆነበት ምክንያት ለምን ይመስልሃል? አሁን እዚህ ጋር ያው ሙሉ መረጃ ላናገኝ ይችላል፣ ምክንያቱም ባለሙያ ላይሆን ይችላል ያ ሰው። ግን የራሱ ጌሲንግ ወይም ደግሞ የራሱን ሐሳብ የራሱ መላምት መስጠት ቢፈልግ እንደ አይነት መልስ ሊመልስ ይችላል ማለት ነው። እንዲህ መጠቀም ትችላላችሁ። I don't know much but I guess። እቺን ብቻ ያዙልኝ መጀመሪያ። I don't know much but I guess። I do not know much but I guess። I guess ማለት የኔ ግምት ማለት ነው። I don't know much ታውቁታላችሁ ብዬ አስባለሁ። I don't know much ማለት ብዙ አላውቅም ስለዚህ ጉዳይ ማለት ነው። I don't know much but I guess። ከዛ በኋላ ወደ ማብራሪያው ይመጣል ማለት ነው። ማብራሪያው ምንድነው? የራሱ ሐሳብ የሚያብራራበት ነው እንጂ ሙሉ መረጃ ኑሮት አይደለም። መልሱ በጠቅላላ ምን ይሆናል? I don't know much, okay? But I guess there is some factors to consider. There is some when there are some factors to consider. There are some factors to consider ማለት እዚህ ጋር አንድ ምናስገባቸው ወይም ደግሞ ምንድነው ቦታ ልንሰጣቸው የሚገቡ ነገሮች አሉ ይሄንን ሐሳብ ለማብራራት ማለት ወይም ደግሞ ምክንያት ይሆናሉ ብሎ የሚታሰቡት እነዚህ ነገሮች ናቸው ብሎ አንድ ሰው ይመለስ ነው ማለት ነው። So I don't know much but I guess there are some factors to consider. እስከዚህ ድረስ አንድ ፋክተሮች እንዳሉ ተናገረ። ከዛ በኋላ ማብራራት ሲመጣ ደግሞ ወይም ደግሞ መዘርዘር ሲመጣ like ይልና like ማለት እንደ ብሎ ያወራል። like the education quality system ሊሆን ይችላል። So this is the first ምክንያት the education quality system, the instructors competencies and the maybe the students commitment ከዛን the family follow up. So እነዚህን ሙሉ ምንድናቸው? ሐሳቦች ናቸው። ምክንያት ሊሆኑ ይችላሉ። የኔ መላምት እነዚህ ነገሮች የምን የትምህርት የማለፍ ትምህርት ቤት ውስጥ የማለፍ ሬቱን የቀነሰበት ምክንያት በእነዚህ ምክንያቶች ናቸው። ሶ የመጀመሪያው ምንድነው ያለው? ላይክ ብሎ እንዳልኳችሁ ላይክ እንደ ብሎ ከዛ በኋላ ይዘረዘራል። አሁን ያየው የኤዱኬሽን ኳሊቲ ሲስተም የባጠቃላይ የትምህርት ስርዓት ጥራቱን ከዛ በኋላ ወደ የአስተማሪዎች ኮምፒተንሲ ወይም ብቃት ከዛ በኋላ ደግሞ የተማሪዎች ራሳቸው የኮሚትመንት ወይም ደግሞ ይሄ ለመማር በስነ ስርዓት ቦታ ሰጥቶ ኮሚትድ ሆኖ አንድ ነገር ለመጨረስ አለመሆን ምክንያት ሊሆን ይችላል። በተጨማሪና መጨረሻ ላይ ያስቀመጠው እንደ መላምት የፋሚሊ ፎሎ አፕ ወይም ደግሞ የቤተሰብ ክትትል እነዚህ ነገሮች ፋክተሮች ናቸው የፓሲንግ ሬቱ እንዲቀንስ ያደረጉት ብሎ አይ ገስ ብሎ የጀመረበት ሐሳብ ይሄንን ነው። ሰው እናንተም ኤክስፕሌን ስታደርጉ የምታውቁት ነገር ያው ታውቁታላችሁ ኦሬዲ መዘርዘር ብቻ ነው የሚጠበቅባችሁ። የማታውቁት ግን ገስ ማድረግ ከፈለጋችሁ አይ ዶንት ኖ ማች ትሉና አይ ገስ ከዛን ትሉና ከዛ በኋላ ፋክተሮቹ ካሉ ወይም ደግሞ ተጨማሪ መረጃዎች እናንተ የምታውቋቸው መረጃዎች ሊሆኑ ይችላሉ ብላችሁ የምታስባቸው ነገሮች ካሉ እነሱ መዘርዘር ይጠበቅባቸዋል ማለት ነው። እንዳሁኑ ምሳሌ ሰው ጠቅላላ ምሳሌውን ከማናቃቸው ነገሮች ስንጠየቅ ማብራሪያ ስንጠየቅ እንደዚህ አይነት መልኩ በእነዚህ አይነት መልስ ልመልስ እንችላለን። ቀደም ብለ ያየነው ግን የጉዳዩን ሂንቱ ስላለን ወይም ደግሞ ዕውቀቱ ስላለን ነው የመለስ ነው። ከዚሁ ምሳሌ አንድ ቃላቶችን ደግሞ እንመልከት። such a ይሄን ቃል በሁለት መልኩ ልናየው እንችላለን። ለምሳሌ በፖዚቲቭ መልኩ ልናየው እንችላለን። she is such a brilliant person
she is such a brilliant person so በጣም የሚገርም ሰው ናት እያለ ነው ማለት ነው። ሌላው such a እንደዚህ አይነት የሚለውን ትርጉም ይሰጥ እንችላለን። እንደዚህ አይነት such a ቅድም ያለው ጥያቄ ካስተዋላችሁ such a low rate of passing in school such a low rating passing in school of passing in school so እንደዚህ አሁን ሐሳቡ ካስተዋላችሁ እንደዚህ አይነት የሚለውን ሐሳብም ይሰጣናል ማለት ነው። guess የሚለውን ቃል ደግሞ ቅድም እንደነገርኳችሁ ግምት መስጠት ማለት ነው። low rate ስንል ደግሞ ማለት ነው ዝቅተኛ መጠን የሆነ ነገር ዝቅተኛ መጠን low rate እንላለን ማለት ነው። factors to consider ቅድም በምሳሌው ላይ ወይም በመልሱ ላይ factors to consider ማለት ግምት ውስጥ መግባት የሚጠበቅባቸው ወይም ደግሞ ግምት ውስጥ የሚገቡ የሚለው ሐሳብ factors to consider ስንል ግምት ውስጥ የሚገቡ ነገሮች እኒህ ናቸው ብለን ከዛ መዘርዘር ነው የሚጠበቅብን ማለት ነው። እስካሁን ድረስ የተመለከትነው explaining a situation አሁን ቀጥሎ ደግሞ explaining a process የሚለው ወይም ደግሞ አንድ ሰው ስለ አንድ ሂደት ቢጠይቀን እንዴት ልናብራራ እንችላለን፣ በምን አይነት መልኩ ልናብራራ እንችላለን፣ በምን አይነት መልኩ ይጠይቀናል ያ ሰው፣ በምን አይነት መልኩ እንመልስለታለን የሚለውን እንመለከታለን። እዚህ የምናየው ጥያቄ ፎርም how do I እንግዲህ ብዙ ሰዎችን ይህን ጥያቄ ሊጠይቁ ይችላሉ። how do I ከዛም ፕሮሰሱ ይመጣል። ለምሳሌ how do I cook how do I drive how do I ምንም ሊሆን ይችላል ፕሮሰሱ ማለት ነው። ስለዚህ ያ ሂደት በምን አይነት መልኩ አደርጋለሁ ወይም ደግሞ እንዴት ላደርግ እችላለሁ የሚለው ሐሳብ ስለዚህ ማብራራት ይፈልጋል አይደለ? ሰው እዚህ ጋር ደግሞ to እናንተ የምትመልሱት ማለት ነው to cook you have to follow these steps ትላላችሁ። to cook ለምሳሌ ለማብሰል to cook you have to follow these steps ስትሉ እንደዚህ የሚከተሉት ነገሮች ማብሰል ከፈለክ እነዚህ የሚከተሉት ነገሮች ይጠበቅብሃል። አሁን እዚህ ጋር ኤክስፕሌን ያደርጋችሁ ነው አይደለ? ፕሮሰሱን 1 2 ከዛ በኋላ ይመጣል ማለት ነው ዝርዝሩ። ግን እናንተ መልሳችሁ ምን ይሆናል? ቅድም እንደመጣው ጥያቄው how do I cook አለ ፕሮሰሱ። ስለዚህ to ትሉና to cook ወይም ደግሞ ሌላ cook ካልሆነ drive to drive you have to follow ወይም you need to follow these steps ካላችሁ እንደዚህ ለማድረግ እነዚህ ነገሮችን ማድረግ ይጠበቅብሃል እያላችሁ ነው። እስኪ በምሳሌ ልመልከት። አንድ ሰው ቪዛ አፕላይ ማድረግ ፈለገ እና እንዴት አፕላይ ማድረግ እንዳለበት አያውቅም። ስለዚህ እናንተ መጠየቅ ፈለገ። ምን አለ? how do I apply for a visa how do I apply for a visa አሁን መልሳችሁ ምን ይሆናል? እናንተ የምትጀምሩት to apply for a visa you need to follow these steps ትሉታና ከዛ በኋላ ስቴፖቹን ማስቀመጥ እኮ ነው የሚጠበቅባችሁ። so to apply አይደለ? apply ነው ያለው። ስለዚህ ድርጊቱን ነው ፕሮሰሱ ምንድነው? apply ነው አይደለ? ቅድም ያለው how do I apply for a visa ስለዚህ እናንተ apply for a visa ትወዛታላችሁ በአጠቃላይ ማለት ነው። to apply for a visa የመልሳችሁ መጀመሪያ የሚሆነው ማለት ነው። to apply for a visa you need to follow these steps ትሉና ከዛ መዘርዘር ነው የሚጠበቅባችሁ የቪዛው ፕሮሰሱ ማለት ነው። የመጀመሪያው ፕሮሰስ አሁን በምሳሌ ልንገራችሁ። the first thing you need to do is to fill out the application form this is the first point አይደለ? the first point is to fill out or the first point you need to do is to fill out the application form ይሄ የመጀመሪያው ስቴፕ ነገራችሁት ማለት ነው። ሁለተኛው ስቴፕ ትቀጥላላችሁ እንደዚህ እያላችሁ ትቀጥላላችሁ and then you have to attach an invitation letter and then አያችሁ and then ያለው ማለት ቅጥያ። ስለዚህ ከሐሳቡ የመጀመሪያው ሐሳብ the first thing you need to do is to fill out the application form and then you have to attach an invitation letter ወይም ደግሞ የግብዣ ደብዳቤ መጽሐፍ ማስገማን ነው አታች ማድረግ አለብህ። ከዛን ቀጥሎ ደግሞ ሌላ ፕሮሰስ አለ። ሰው ያለው ምንድነው? and then you have to attach an invitation letter a hotel reservation a flight ticket along with a bank statement እዚህ ጋር እነዚህን በሙሉ ነገሮች አታች ማድረግ አለብህ ማለት ነው። በአንድ ቪዛ ፕሮሰስ እነዚህ ነገሮች ማሟላት አለብህ እያለው ነው። ለፕሮሰሱ ማጠቃለያ ምን አለው? the second thing you need to do is to submit all of your documents and your passport to the visa officer for approval አሁን እነዚህን የፕሮሰሱ ጉዳይ ናቸው። ስለ አንድ ቪዛ ምን አይነት ነገሮች አሉ የሚለውን ሂደቱ እንዴት ነው የሚከናወነው ምን ማሟላት አለብኝ የሚለውን ሐሳብ በደንብ አብራራችሁለት ማለት ነው። so to apply for a visa the first thing you need to do አለው አይደለ? ከዛ ምን አለው? is ምን the first thing you need to do is to fill out the application form and then
you have to attach ምን an invitation letter, hotel reservation, flight ticket, and then a bank statement አይደለ? ከዛን after doing this ይሄን ከጨረስኩ በኋላ ደግሞ the second thing you need to do is ምን to submit all of your documents ሙሉ መረጃህን ሙሉ የሰበሰብከው መረጃ all of your documents and passport to the visa officer for approval አለው። ስለዚህ በአጠቃላይ እነዚህ ፕሮሰስ ሁለት ነገሮች ዋና ፖይንቶች ነገሩ የመጀመሪያው ፕሮሰስ እንደዚህ ነው፣ ሁለተኛው ፕሮሰስ እንደዚህ ነው። አሁን በእነዚህ መልስ ውስጥ ወይም እነዚህ አሁን የጥያቄና መልስ ላይ አንዳንድ ቃላቶች አሉ። እስኪ እንመልከታቸው ደግሞ ትርጉማቸው በዚሁ እንድታቋቸው ማለት ነው። fill out የሚባለው እንግሊዝኛ ቋንቋ ማለት ነው መሙላት ማለት ነው። አንድ ነገር በተለይ ቅጽ ሲሞላ fill out ይባላል። attach የሚባል ደግሞ እንግሊዝኛ ቃል አለ። attach ማለት ማያያዝ ማለት ነው፣ አባሪ ማድረግ ማለት ነው። submit የሚባል ደግሞ አለ፣ ማስረከብ ማለት ነው። አንድ ነገር submit ሲባል ምንድነው አስረከበ ወይም ደግሞ አስረክብ ያለ ነው ማለት ነው። በዚህ በኤክስፕሌኒንግ አ ፕሮሰስ ላይ አስፈላጊ የሚባሉ ሐረጎች ማወቅ አለባችሁ። ምንድነው to start with ማለት የሚጀምረው በዚህ ነው ብላችሁ የምታወሩት to start with you have to ወይም ደግሞ you need to ብላችሁ ከዛም ፕሮሰሱን ወይም ጉዳዩን ድርጊቱን ቅድም እንዳለው you have to apply, you have to fill out, you have to write, you have to submit, you have to attach እዚህ ጋር ምንድነው ዋናው ሐሳቡ የመጀመሪያው ሐረጋችን to start with ትሉና you need ወይም ደግሞ you have to ከዛን ግስ ታስቀምጣላችሁ ወይም ድርጊቱን ማለት ነው። ሁለተኛው the second thing you need to do ማለት ትችላላችሁ። አሁን the second thing you need to do ይሄ ከመጀመሪያው ሐረግ ጋራ ልክ ከጨረሳችሁ በኋላ ካብራራችሁ በኋላ ወደ ሁለተኛው ፕሮሰስ ሁለተኛው ስቴፕ ማለት ነው ስትሄዱ the second thing you need to do ትሉና ከዛም ሁለተኛው ፕሮሰስ ምናልባት በሁለት ፕሮሰስ ብቻ የሚያበቃ ከሆነ አበቃ ማለት ነው። ወደ ፋይናሊ ትሄዳላችሁ። ፋይናሊ ትሉና መጨረሻ ላይ finally you need to do this and this and this and this ትላላችሁ። ስለዚህ ሶስት ሐረጎች ናቸው። to start with, the second thing you need to do ከዛ በኋላ finally ትሉና ከዛ በኋላ እያንዳንዱ ላይ ግን የምታስቀምጧቸው ግሶች አሉ። ግሱ ምንም ግስ ሊሆን ይችላል። አሁን እዚህ ጋር ሁሉ ማብራራት አይቻልም፣ ግን እናንተ ሐሳባችሁ ማስጀመሪያ እንዲሆናችሁ to start with, the second thing you need to do and then finally ማለት ትችላላችሁ ማለት ነው። በጣም ጥሩ። እስካሁን ድረስ የተመለከትነው explaining what a process ወይም ደግሞ አንድ ሂደት አብራራችሁ ማለት ነው በዝርዝር። አሁን ደግሞ ወደ ሶስተኛው ነጥብ የዛሬው ትምህርታችን የምንመለከተው explaining yourself ወይም ደግሞ how to explain yourself። እዚህ ጋር አንድ ሰው ስለናንተ ሲጠይቃችሁ አንድ ጉዳይ ሲጠይቃችሁ ከናንተ ጋር የሚገናኝ ጉዳይ አለና ስለዛ ጉዳይ ሲጠይቃችሁ ምን ብሎ ሊጠይቃችሁ ይችላል? እናንተስ ምን ብላችሁ ልትመልሱለት ትችላላችሁ? በምንስ ይጀምራል ጥያቄው? እናንተስ በምንስ ትጀምራላችሁ መልሳችሁን የሚለው እንመለከታለን። አሁንም እዚህ ጋር ያለችው the magic word why። so why ልንባል እንችላለን። በተለይ ራሳችንን የምጠይቁን ከሆነ why did you ከዛ በኋላ ግስ ይመጣል። ለምሳሌ why did you ከዛን ግስ ያ ድርጊት አለ፣ ድርጊቱ ሊቀመጥ ይችላል ማለት ነው። አሊያም ደግሞ why are you ልንባል እንችላለን። ከዛ በኋላ የሚያስቀምጡት adjective ሊሆን ይችላል ወይም ደግሞ verb ሊሆን ይችላል ወይም ደግሞ ግስ ሊሆን ይችላል ማለት ነው። ስለዚህ ቅጽል አሊያም ደግሞ ግስ ሊቀመጥ ይችላል። why are you ከዛን የሆነ ቅጽል ወይም ደግሞ ግስ ከዛን why did you ልንባልም እንችላለን። መልሳችን ደግሞ ምን ሊሆን ይችላል? I ትሉና ከዛ በኋላ የግሱን መልክ ሐላፊ መስኩን ታስቀምጡና ከዛን because ለምሳሌ መጀመሪያው ላይ why did you eat ለምሳሌ ብንባል why did you eat ለምን በላህ ነው አይደለ? ስለዚህ ኤክስፕሌን እንፈልጋለን። አሁን እዚህ ጋር ሰው ለምን እንደበላን ማብራሪያ ይፈልጋል። so I ate ንልና because ከዛ በኋላ ምክንያቱም እንደሆነ I was hungry, I ate because I was hungry በጣም ርቦኝ ስለነበር ወይም ርቦኝ ስለነበረ በላው። ስለዚህ ማብራሪያ ሰጠን ማለት ነው። ግን የጀመርነው ምንድነው? አይ ራሱ ጀመረ እኛ ስለሆነ የተጠየቅነው አይ ግን የዛች ጉዳይ የተጠየቅነውን ጉዳይ ግሱን ወደ ሐላፊ መልክ ወስደዋል። ምክንያቱም የተፈጠረ ጉዳይ ስለሆነ ነው። ባይፈጠር ሌላ ጉዳይ ነው። ግን የተፈጠረ ጉዳይ ከሆነ I ate ሐላፊ ግሱን እናስቀምጣለን። I ate because አጠፋም ሁሉ ጊዜ ምክንያቱም ከዛ በኋላ በዚህ በምሳሌው ላይ በመልሱ ላይ ምንድነው ያለው? I ate because I was hungry ርቦኝ ስለነበረ በላው። ሌላኛው why are you ልንባልም እንችላለን። why are you ብንባል ከዛ በኋላ ለምሳሌ why are you late ብንባል ለምን ያረፈዳችሁ ወይም ለምን ያረፈድክ የተባለ ነው ማለት ነው። why are you late ስለዚህ ከዛ በኋላ
I am እንላለን እዚህ ጋር I am I ብቻ ነው አይ ልመልሱ ማለት ነው I am late እንልና I am late because ያረፈድኩት በዚህ ምክንያት ነው እንዲያለን ማለት ነው I'm late because ታታታታ ብለን እንዘረዝራለን እስኪ በምሳሌ እንመለከታለን አሁን እንዲህ ብትባሉ why did you tell her ለምን ነገርካት why did you tell her ከዛ በኋላ ምን ትላላችሁ እናንተ I told her because she needed to be aware of the situation before she decide I told her because she needed to be aware of the situation before making a decision አሁን እዚህ ጋር ለዚህ መልስ ለምን ነገርካት ብሎ አንድ ምሳሌ መልስ ነው so I told her because she needed to be aware of the situation before making a decision ስለዚህ ስለ ጉዳዩ ስለ ሁኔታው ምንም አይነት ውሳኔ ሳትወስን ማወቅ ስለነበረባት ነው የነገርኳት እያልኩኝ ነው ማለት ነው ስለዚህ ራሴን ያብራራሁ ለምን ያ ድርጊት እንዳረኩኝ ሌላ ሰው ያብራራሁለት ነው ማለት ነው በቅድም ባለው አለ ምሳሌ why are you late የሚለውን ጥያቄ ለምሳሌ አንድ ጊዜ ልንጠይቅ እንችላለን ለምን አረፈድሽ ብሎ አንድ ሰው ሊጠይቀን ይችላል ምን ልንመልስለት እንችላለን I'm late ልንና ከዛም because ከዛም እናስቀምጣለን I'm late because I needed to finish something before coming to work ስለዚህ ስራ ሳልገባ ወይም ስራ ሳልመጣ በአጠቃላይ አንድ በጣም ወሳኝ ነገር መጨረስ ስለነበረብኝ ነው ያረፈድኩት እያልኩኝ ነው ማለት ነው በጣም ጥሩ ከዚህ በኋላ ማብራራት በእንግሊዘኛ ቋንቋ ማብራራት ያቅታችኋል እስኪ ታች ኮሜንት ላይ ጽፉልኛላችሁ አዎ ያቅተናል ወይም ደግሞ አይ አይደለም ስለዚህ ወይ yes ወይ no ብላችሁ በኮሜንት ላይ ጽፉልኛላችሁ መልሳችሁን ማወቅ አለብኝ ለምንድነው ትምህርቱ ጥሩ ነው አይደለም ጉድለትም አለው የጎደለ ነገር ካለ በዛም ማሟላት ካለብኝ እንዳሟላ ነው ስለዚህ ኮሜንታችሁን እንዳትረሱ yes ወይም ደግሞ no ይሄ በዚህ ትምህርት ከዚህ በኋላ ኤክስፕሌን ማለት ትችላላችሁ ወይስ አትችሉም የሚለው መልስ በኮሜንት ላይ እጠብቃለሁ የዛሬው ትምህርት በዚሁ ተጠናቀቀ ለሚቀጥለው ደግሞ አዲስ ትምህርት ይዤላችሁ እመጣለሁ እስከዛው በቸር ይቆይ ሰላማችሁ ይብዛልኝ